ይኸውልህ ብዙ ወሬ አላበዛብህም ግን አቻ የሆነው በምክንያት ሊሆን ይችላል። እንደዚህ አይነት አቻ ወሳኝነት ሊኖረው ይችላል። አቻ የሆነው ዶኩ አቻ የሆነው በምክንያት ሊሆን ይችላል። እሺ ችግር የለውም እኮ 3-2 እያሰብን ነበር እኮ ግን አቻ የሆነው በምክንያት ሊሆን ይችላል። ገደል ግቡ። ለአንተ 1 ነጥብ እኔ ምን አገባኝ? አሁን እየቋጠርኩ ስለነበር 2 ነጥብ ሌላ ተጨማሪ ጣሉ ምናምን ብዬ አይደለም የምናደደው። ገብተህ ተመልከተው ቴሌግራም። ምን አገባኝ እኔ ስለ አንተ 1 ነጥብ። በስማ ቴሌግራም ላይ ገብታችሁ የተፈጠረው ያው ሁሉ ሰጡኝ። አይነ ጠፍቶ ነው በሉኝ። አይነ ጠፍቶ ነው አይነ ፈሶ ነው በሉኝ እንጂ ፍሬ ከማማ ያ ሁሉ የህዝብ ፍሬ ካለቀ በኋላ አቻ አልወጣም ፈላው በሉኝ። ኑና ነገሩኝ እንጂ ውሸት ነው በሉኝ። ኑና ውሸት ነው በሉኝ። ግሮም ጥቁር ተጧጭ እኮ ከጠቀሙ እኮ ጉዳቱ ይበልጣል። ጉያን ጠንባጠን ሰውና አንተ ሰውና ያኛውም ያው ነው። በዚህ ሰዓት ፈለው በዚህ አሳቻ ሰዓት እንዴት አመሽ? እኔ ደህና ነኝ። እንዴት አመሽ? አንተ ምን አይነት ያበደ ምሽት አሳለፍኩኝ ብዬ ይሄ ደደብ ማይክል ኦሊቨር የሚባል ዳኛማ ገና ጌሙ ሲጀመር ላይቭ ላይ ገና ጌሙ ሲጀመር ነው ይሄ ውሻ የሲቲ ተከፋይ የሆነ ዳኛ ሁሉም ያውቃል እኮ ሁሉም ያውቃል። ማይክል ኦሊቨር ሌባ፣ አብዛኛው የሲቲ ጨዋታ እሱ ነው የሚዳኘው። 98ኛ ደቂቃ ረስታ ጨዋታ ኤክስትራ ታይም ላይ ምን ሰዓት ተገደለ? ዶኩ 2 የሚገርም ጎል በዚህ ቅርቅር አረገ። እሱ ላይ ምንም ልትላችል ሌባ ዳኛው ነው። ገባ አይደለ? የሲቲ ደጋፊ ምንም እንዳትደሰት ማሸነፍ ያለብን ጨዋታ ነው አቻ ያወጣው። እሱም አይገባህም ነበር። ገባ? እኔ የምናደደው መሸነፍ ስለሚገባ ነው እንጂ ጌሙ ሲጀመር ማይክል ኦሊቨር የሚባል የበሰበሰ ዳኛ እየዳኘ ሲቲ ዛሬ አቻ ያወጣል ብትለኝ ገባ አይደለ? እንደዚህ እግሬን ሰቅዬ በፈገግታ ነበር ምተኛው። ገባ? 3 ነጥብ ስለነጠካቸው እነዚህ እኔ ካሁን በኋላ ማኑ ህይወቴን ሙሉ የኤቨርተን አሽቃባጭ ነው መሆኑ። ገባ አይደለ? 3 ዓመት እንዳይወርዱ እንደደገፍኩላቸው የሚያውቁ ነበር የሚመስለው። ዛሬ ቤሪ የምትባል ሰውዬ ማኑ ቤቶ ደደብ ቤሪ ወርቅ። ገባ አይደለ? ዴቪድ ሞይስ ውለታን አንረሳውም። ለነገሩ ጥሩ ነው ማን ሲሸነፉ ላይቭ ላይ ማን ምሞት መስሎ ነበር። ልቤ አስፈርቶኝ ምሞት ነበረ። ዶኩ ለጤናዬ ራሱ ውለታ ውለሽልኛል፣ አረጋጋሽ። ቴንኪዩ ዶኩዬ። ገባሽ አይደል? ሽንፈቱ በጣም ያረካኝ ነበረ፣ ግን አቻውም አለቀልሽ ነው። ሌላ ጨዋታ ደግመሽ ትጮቻለሽ። እኔ ሳልጮት ማለት ሌላ ጨዋታ ትጮቻለሽ፣ እሱንም ትጥያለሽ። አባቴ ገባሽ አይደል? ማን ነው ሲቲ ምናምን አሁን መጥቶ እስካሁን ካንቺ የበለጠ ደጋፊሽ ነበርኩ የሚለው ደጋፊ መጥቶ ሲረግጥሽ ታያለሽ፣ ይረግጥሻል። ወይኔ አሸነፈ ብዬ ቪዲዮ ሰርቼ ወይኔ ይህንንስ ማናየበት ግን እኮ አሸነፈ ብዬ እኮ ቪዲዮ ሰራው። ማን ኤቨርተን እንደዛ አስቀምጬልህ እንደዛ ትችላላችሁ እንዴ? ስንት አይነት ቡድን ያላችሁ? 2 አይነት ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ። ግባ ምድረን ቋጣሪ ዝምጭጭን ያስደረግልኝ ኤቨርተን ቴንኪው። ካንተ አንድ ነገር ጠብቄ ነበር፣ ወይ ማሸነፍ ወይ አቻ መውጣት። ብቻ ይህንን ቡድን በስነ ልቦና ረገድ አዳክመ ነጥብ እንድታስጠልልኝ ነበር የፈለኩት። አረካኝ ኤቨርተን። አቻም ይበቃኛል እኮ እኔ ግን አሸንፈሃል ብዬ በጣም ደስ ብሎ የነበር ቪዲዮ ሰራሁኝ እኮ አስቀድሞ። ኤቨርተን ቃላባ ያደረገኝ ይሁን ምንም ማለት አይደለም። ማን ምንድነው ያደረጋችሁት? ሰጣችሁት ዋንጫውን ለአርሰናል በላ ይሄን አመት። ወይኔ ምን አይነት ስህተት ነው? ከእናንተ ይጠበቃል ወይ? ኧረ መድኃኒዓለም ወይኔ ለምን ታጓጉናላችሁ? ለምን እስከዚህ ሰዓት ጠብቀን እስከዚህ ሰዓት ተጫውተ እየመራ ሲቲ አፈር ብላ አፈር ያስበላ አፈር አባ ያስበላ ሲቲ ፔፕ አደራ በላ። ኧረ በስመ አብ እንደዚህ ይደረጋል። ገዢ ምን አይነት ባክ ፓስ ነው? መተ በዚህ ሰዓት እንደዚህ ትሳሳታለህ። ሰከንድ ሃፍ ምን አይነት ጨዋታ ነው ያየነው? መድኃኒዓለም ያበደ 5 ጎል ነው ያየነው።
ፔፕ ጋርዲዮላ ግን እንዴት አደጋ አያሸትም? ያሁላ ኳስ ሲሳት ደንገጥ ነቃ ማለት ነበረበት። በጣም ልክ አልሰራችሁ ፔፕ ልክ አልሰራ ባይ ኮሜንታተሩ ለአርሰናል ሻምፒዮን ስለመሆኑ ሲያወራ እንዴት ዝግንን እንደሚል ነው ምልና ይሻላል። አትሊስት ዶኩ ይችላል። በስማ በቃ እንደዚህ እኮ በሎ ብሎክ ሲያዝቁ እኮ ከፔናልቲ ውጪ ነው ኳስ እየመታህ የምትጠይቀው። በጣም ፔፕ ዛሬ ልክ አልነበረም። ግን 3 ነጥብና 5 ጎል ከመቋጠር 1 ነጥብና 4 ጎል መቋጠር ይሻላል። ዌስትሃም ያሸንፋል ብሎ በጠበቅ አርሰናል ከባድ አትሊስት ለአቻ አሪፍ ነው። እንደው ሜዳሊያ ለምያለም አበሏት ከ3ቱ አንዱን ቋጥሬ አስጠላችኋለሁ። አብረ ሲቲ እንዳጥል ነው አደጋው። እስቲ ኮፒ ሊንክ ሪፖስት ሼር እያደረጋችሁ የእናንተን ሀሳብ ኮሜንት ላይ ይመቻችሁ። ማን እሺ አቻ የሆነው በምክንያት ነው አይደለም። እኔ በቃ እሱን ብቻ ነው የፈለኩትኝ። በቃ አቻ የሆነበት ታይም ላይ በቃ ይሁን አኒኮ ኦልሬዲ 3-2 አልቋል ብያለሁ። ግን አቻ የሆነው ለበጎ ነው ብዬ ላልፎ ነው የፈለኩት። ይሄን ነገር በቃ ምንም ነገር መናገር አልፈልግም። ገብቷል። መጨረሻ ላይ ምን እንደሚፈጠር ስለማናቅ ገብቷል። በራሳችን ጥፋት አንተ ብዙ አይነት ስህተት እኮ አይተህ ሊሆን ይችላል። እኔ ማንም መውቀስ አልፈልግም። ግን የጌሄን ስህተት ማንም የፕሪሚየር ሊግ ትልቅ ተጫዋች ነው። ፕሪሚየር ሊግ ተጫዋቾች ማለት በጣም ትልቅ ተጫዋቾች ናቸው። እንደዚህ አይነት ስህተት ደግሞ በጣም የሚያስጠላ ስህተት ነው። ብዙ አይነት ስህተት እኮ አይተህ ነው እንደዚህ የሆነ አሲስት ማን እኔ እግዚአብሔርን አላቅም። ብቻ አሁን ማለት የምፈልገው ይሄን ነገር በቃ ለበጎ ነው። ይሄ ጨዋታ አቻ ያለቀው ለበጎ ነው ብዬ ነው። በቃ አርሰናልም ከበላው ይብለው ምናባቱ ነው ስለሚቻል ቢስሚላ ወይኔ መሸነፍ ነበረባቸው። ግን ይሄንንስ ማን አየበት? በጀማል ሞት እንችላለን። አሁን ይሄ ዋንጫ ማለት ነው በእጃችን ተመልሶ ወድቋል። በቃ ይሄ ዋንጫ ተመልሶ በእጃችን ወድቋል። እንበለዋለን። በቃ አሁን 3 ጨዋታ ብቻ ነው የቀረው። ከ3 ጨዋታ ከበድ ሊል የሚችለው ዌስትሃም ብቻ ነው። እሱን ከተወጣ ነው በላነው። ቢስሚላ እናመሰግናለን። ኤቨርተን ቀጣይ ሲዝን ከአርሰናል ጋር ስትጫወቱ ብቻ ነው የምቋጠርባችሁ እንጂ ማለት ነው። ሙሉ በሙሉ የኤቨርተን ደጋፊ ነኝ። እናመሰግናለን። አረ ቢስሚላ ትችላላችሁ። ማሸነፍ ነበረባችሁ። 3-1 እያለ መጫወት ነበረባችሁ። ግን ቢሆን ኢትስ ኦኬ። ቢስሚላ ፋሚሊ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ ግን እረ ዳኛው ምን ሆኖ ነው? አልቋል እኮ ሰዓቱ። ሲቲ ያስቆጠረው 3ኛ ጎል እኮ ሰዓቱ ባለቀ ሰዓት እኮ መንፋት ነበረበት። ማይክል ኦሊቨር ነው ማን ነው እንዴ? ለምንድን ነው ያሁን ላይ ያጫወታቸው? ጭራሽ እኮ 4ኛ እንዲያስቆጠረው ነበር እኮ። ግን ዴቪድ ሞይስ እና ልጆቹ ይችላሉ። እውነት ማጨብጨብ አለበት። ዩናይትድ ፋሚሊ እኛ አትደግፉን አታጨብጭቡልን ተብላችኋል። ታስታውሱ እንደሆነ የሲቲ ደጋፊዎች ብሏችኋል። ቪዲዮ ሰርተው አታጨብጭቡልን ብሏችኋል። ስለዚህ ልትደሰቱ ነው የሚገባው። እኔ መጀመሪያም ለነሱ ሳጨብጭብ አልነበረምና ግን ተብላችኋል። መደሰት ነው ያለባችሁ። ደግሞ ዶኩ ጎሉን አስቆጥሮ ይጨፍራል እንዴ! አሁን እኮ አቻ እኮ ነው። አድቫንቴጅ እኮ አሁንም ቢሆን እኮ ያው ነው። ነጥብ ጥሏል እኮ። በነገራችን ላይ አሁንም እንደዚህ የአርሰናል ደጋፊዎች አርሰናል ነው አሁን መስጋት ያለባቸው ከሲቲ በላይ። ምክንያቱም አሁን ይሄንንም አሳልፎ ሊሰጥ ይችላል። እውነት ነው የምላችሁ። ግን ገራሚ ጨዋታ ናየነው። ገራሚ ጨዋታ፣ ደስ የሚል ጨዋታ። እንዴት ደስ እንዳለኝ እውነት ነው የምላችሁ። በተለይ አሸንፎ በነበር ኤቨርተን። ለማንኛውም እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ንዴታችንና ከቀመር ወጠን ስለ ኳሱ ስናወራ ማንቸስተር ሲቲ ወደ መጨረሻ ያሳየው መጋደል በጣም የሚገርም ነበር። በጣም ክፍት የነበረበት ዋና ምክንያት ደግሞ ማንቸስተር ሲቲ አርሰናል ባለፈው ፉልሃም ላይ ያስቆጠረው ግብ ተጽዕኖ አድርጎበታል። ልጥ ጎል ለማስቆጠር አሁንም መጣር በደንብ ነበር ካውንተር ሲጠቃ የነበረው። አርፈው የመጡ አይመስሉም። በርናርዶ ሲልቫ ተዳክሞ ነበር መጨረሻ የገቡት ጎሎች የሱም ጥፋቶች ነበሩበት። ወድቆ ማርክ ገይ ምን አይነት ፓስ ነው የሰጠው? ዳናሮማ ራሱ ያ ፓስ ላይ መውጣት ነበረብህ፣ መቀበል ነበረብህ። ለምን ወደ ኋላ ይሸሸው? ተጨማሪ 2-3 ጎል ይቆጠርባችሁ ነበር። ያው የዳናሮማ ታይሚንግ ጸዴ ነበር። እንዲሁም እንጃይ የሚባለው ተጫዋች ስቷል፣ በጣም ስቷል፣ አባክኗል። ኳስ ልጁ ካሳየው ብቃት በላይ ያባከነው ይበልጣል ማለት ነው። ማንቸስተር ሲቲ አሁንም እቺ አንድ ነጥብ በጣም ዋጋ አለ። እኔ ተስፋ ቁረጡ አትቁረጡ ምናምን አለም። ከዚህ በኋላ ወደ ማሽቋለጥ ማሽቃበጥ የሚባል ነገር የለም። አታሽቃብጡልኝ ስላላችሁ ብትሸነፉ በደንብ ነበር ልዋጋ መመጣው ማለት ነው። ማንኛውም ግን ይሄ 1 ነጥብ ዋጋ አለው። በነገራችን ላይ በጣም ዋጋ አለው ማለት ነው። አሁንም አርሰናል ማንቸስተር ሲቲን በ5 ነጥብ ነው የሚርቀው ማለት ነው። 3 የፕሪሚየር ሊግ ጨዋታ ይቀረዋል አርሰናል። ከነዚህ ከ3 ጨዋታዎች በአንዱ አቻ የሚወጣ ከሆነ
አሁንም ማንቸስተር ሲቲ የቀሩትን ማሸነፍ ከቻለ ዋንጫውን የመብላት እድል አለው ጎሉን አስፍቶ የሚሄድ ከሆነ ማለት ነው። ሶ መጣል የሌለበትን ነጥብ ጥሏል ወይ? በደንብ መጣል የሌለበትን ነጥብ ነው የጣለው። ነገር ግን እቻ አንድ ነጥብ በጣም ዋጋ አላት። ዶኩ የጨፈረው ያለ ምክንያት አይደለም። በጣም ዋጋ አላት ዛሬ ዶኩ ማለት ነው። በኢየሱስ በጣም ጸዴ ነበር። ፈርስታፍ ከጎሎቹ ውጭ ራሱ ብትመዝም ፈርስታፍ ሌላ ነገር ነበር ሲያድ ያስደንቃችኋል። ድሪብሉ እየገደለ ነው የሚሄደው። የትኛውንም ጀግና ተጫዋች ጀርመን ከሆነ ቦታ አምጠው ፕሪሚየር ሊግ ላይ የዶኩን ያክል ድሪብል አያደርግም። በጣም ነው የሚችለው ማለት ነው። ለማንኛውም የሲቲ ደጋፊዎች አይዟችሁ፣ እንዲሁም ደግሞ የአርሰናል ደጋፊዎች እንኳን ደስ አላችሁ። በመሃል እንደኔ ቀመራችሁ ልጥጥ የተደረጋችሁ ደግሞ አይዟችሁ። ቴሌግራም ቻናላችንን መቀላቀል እንዳትረሱ። ጸዴ ትኬት ነው የምንለቀው። እንዲሁም ደግሞ ማለት ነው በጣም ነው የምንችለው። እግዚአብሔርን ይሄን የመሰለ ቀመር ተውት፣ ገብታችሁ ስታዩት ያለውን ነገር ትረዳላችሁ። ይመቻችሁ። ጨፈርክ፣ ለአቻ ጨፈርክ። እኔ ነኝ የምጨፍረው፣ አንተ አይደለም የምጨፍረው። ትጠጣዋለህ፣ ይኸውልህ፣ አየሁ አይደለ? ትጠጣዋለህ። ማን ቦትለር እንደሆነ እናየዋለን። አንቺ ኤቨርተን አኮራሽኝ። መብራት ጠፍቶ ማለት ነው በቃ እኔ አብጄ ነበር ነው የምላችሁ። በቃ ኤቨርተን ምሽቴን አሳመርክልኝ። በአቻ የሚደብረኝ መስሎ ነበረ። አቻ ለኛ አሁን እኮ 3 ነጥብ ነው። 3 ነጥብ ነው። ግባ ነው ጣው ወያላ። ታይተሻል እኮ ታይተሻል። ሜዳ ለቀሽ ስትወጪ ታይተሻል። ውስጥ ተስፋ ቆርጧል። እያንዳንድ ከነ ቋጣሪው ከነ ደጋፊ ከነ ፈላው። ወይኔ ኤቨርተን፣ ወይኔ ዴቪድ ሞይስ። እኔ ማለት ነው ሁላችሁ ኢንቫይትድ ቱ ደ ፓሬድ፣ በቃ ተጋብዛችኋል። ፓሬዱ ላይ አብራችሁ ነው የምትጨፍሩት። ይሄ ትልቅ ውለታ ነው። ኤቨርተን ናት የተሙት ትለዩብኛላችሁ። አረ በስመ አብ። እኔ ግራ የገባኝ የሲቲ ደጋፊዎች ማለት ነው ስታዲየም ውስጥ ዶኩ 3ኛውን ጎል ሲያገባ እንዴት ነው ምን እንዳይለወጥ ነው የጨፈረ? አሁን ሲቲ ይህንን ጨዋታ 3 ጨዋታ ነው የቀረው። አቻ ወጣ፣ ተሸነፈ። ምን ልዩነት? ምንም እኮ ልዩነት እኮ የለውም። እንዴት እንደዚህ ይጨፈራል? ለማንኛውም ብሩክ ሄክሶን ሁላችሁም ታውቁታላችሁ። ከታች ሜንሽን ያረኩላችሁን አካውንት 100,000 ፎሎወር አስገባና በጣም ብዙ ገንዘብ እንሰጣለን ብለው ቃል ገብተውለታል። ብቻ ግን ሁላችሁም የቪዲዮ የደረሳችሁ ሰዎች በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉትና ከታች ሜንሽን ያረኩላችሁን አካውንት ፎሎ ሁላችሁ ፎሎ እያደረጋችሁ በተለያየ አካውንት እና ብሩክ ሄክሶ ይህንን ቻሌንጅ እንዲያሸንፍ የበኩላችን እናርግ ለማለት ነው። ይመቻችሁ። በጣም ነው የምትችሉት ኤቨርተኖች። እግዚአብሔርን ማለት 3 አቻ በጣም ያበደ ጌም። እኔ እንደውም ማለት ነው የምታሸንፉ መስሎኝ እንጂ አንተ እንጂ የተባልክ ሰውዬ ማለት ነው። ወይኔ በስመ አብ እንዴ! እንጀራችንን ልታበላሽ ነው መሰለኝ የመጣው። ማን ያውላ ኳስ ትስታለ። በጣም ነው ያናደርከኝ። የሚያምር ጨዋታ ኤቨርተኖች ማለት እኔ አቻ ነበር የጠበቅኩት ማለት 3-1 መርታችሁ 3 ወጣችኋል። አያሳስብም፣ ችግር የለም። እኔ አልደበረኝም። እናቴ ከሙት ይችላል። ምን አይነት ኧረ በስመ አብ። እኔ ቀን ነው ለእናንተ በጣም። እኔ ግን ለኤቨርተን ጨካኝ አይደለሁ። አርሰናል ጨካኝ አይደለም ለኤቨርተን። ይሄ እኮ አይገባንም። እኛ እኮ 2 ያሸነፍናቸው እኮ እኛ ምን ጠቅመናቸው ነው ለኤቨርተኖች እንደዚህ የሚያደርጉልን? በጣም ትችላላችሁ ኤቨርተኖች፣ እግዚአብሔርን ማለት ነው እንዴ። እኛ እኮ ክፉ ነን ለእናንተ፣ እናንተ ግን ጥሩ ናችሁ ለኛ። በጣም ነው የምትችሉት ኤቨርተኖች፣ በጣም ማለት ነው። ገብቷችኋል? የጠበቁት ጨዋታ ኤቨርተን ነው። ቀጣይ ማለት ነው አንድ ሆፕ ማድረግበት ጨዋታ ላይ በርንማውዝ አለቀ። ከዚህ በኋላ ሲቲ ቻው። ከዚህ በኋላ ቦትል ምናምን የለም። ቦትል ይኸውና ጠጣው። ኤቨርተንም ዋንጫውን የማሳካት እድል አለው እንዴ? እኔ እኮ ግራ ተገለባበጠብኝ እኮ ጎበዝ። ምንም ሊገባኝ አልቻለም። እንዴት ነው የሚጫወቱት ኤቨርተኖች? ኤቨርተን ራሱ ነው። አርሰናል እኮ እንደዚህ አይጫወት። አርሰናል ራሱ እንደዚህ አይጫወት። ኤቨርተን ሳናቀው ወይ ለዋንጫ እየተጫወተ ነው ወይ አርሰናል ጉቦ ብሎ ቦነስ ነገር ሰጥቷል እንጂ ኤቨርተንማ በታምር እንደዚህ አያደርግም። አይ ሲቲ በቃ መቼስ ለአንተ ሲባል እስከ 40ኛ ሳምንት አንጫወት። አበቃ እንደምንም ተሽሎክልካ 1 ነጥብ ወስደሃል። ጸልይ እንግዲህ አርሰናል ከጣለ ለኔ አይመስለኝ። ኤቨርተን ምንድን ያደረገው? ምን አገባህ? ኤቨርተን በማይመለከት ምንድነው የተመካከርነው መንደራችን ውስጥ ከመርሲሳይድ ለምን የቻለው ችሎ አያገባም አያሸንፍም እንዴ? አይበላም። ለምንድነው በማይመለከት የምትገባው? እንደዚህ እየለፉ ገና ነው ሲቲ ገና ነው አቻው 2 ነጥብ ነው ይጥላል። ያኛው እቺ ፖይንት ትጠቅማለች ደግሞ ዶኩ ዝም ብላ አይደለም እንደዚህ የለፋው። እኛ አለንልህ 2 ነጥብ አያጣላንም። እኛ አለንልህ። ወላሂ ነው ምላችሁ። ይሄ አቻ ነገር አለ ይላችሁ። ከቀዳዳ ይሻላል ጨምዳዳ። እኔ ሲቲ ከዌስትሃም መረጃ የተቀበለ ነው የሚመስለኝ። ይሄ አቻ ዝም ብሎ የመጣ አቻ አይደለም ጎበዝ። ሪያክት እንዳታበዛው እያለው እኔ
ሁለተኛውን ሃላንድ ያስቆጠረው ጎል ከምን ቅስፈት እንደገባ አላቅም። እኔ አላየውም እንደዚህ አይነት ጎል እንዴ። ዶኩ በቀኝ በግራ ገባ። ይሄ ነገር አለው ጎበዝ። ኦቨር ሪያክት እንዳታደርጉ። እኔ ፔፕን አላምነውም። እኔ የሰው ሳይኮ የሚጫወት ሰውዬ ነው። እኔ አላምነውም። እኔ ብቻ ተስፋ አለኝ፣ ስቲል ተስፋ አለኝ በሲቲ ነገር አለ ጎበዝ፣ ነገር አለ። ዝም ብለህ ጠብቅ።